የብሌን እናት አሁንም አትተኛም ማለት ነው። እንግዲህ ራሄል እስር ቤት ስትገባ የብሌን እናት ተቀይራለች። ይህ ተንኮል በቅንጅት እንደሚሰሩት ነው። ዛሬ እጅግ በጣም ደስም ይላል ደስም የማይል ነገር፣ ሁለት ነገሮች አሉ። አንደኛ የባቢና የጽናት መታረቃቸው፣ የድሮ ፍቅራቸውን መመለሳቸውን ወይም ደግሞ ማስመለሳቸውን፣ ይሄ እጅግ በጣም ደስ ይላል። እኛም ደስ ብሎናል። እንኳንም ታረቃችሁ። ያው እርቅ ጥሩ ነው። ያው ሰው ሲታረቅ ሴጣን ነው እንጂ ያው ሰው ሆኖ ደስ የማይለው የለም። በእርግጥ ያው ሴጣን ደስ አይለው፣ ምክንያቱም ስራውም ስለሆነ ማለት ነው። ስለታረቃችሁ፣ ስለ ድሮ ማንነታችሁ ስለተመለሳችሁ ሁላችንም ደስ ብሎናል። ሌላው የጋሽ ግርማ ሌላ ተንኮል ማለት ነው። ይሄ ትንሽ አሳስቦናል፣ የተነሳበትን ነገር። ይሄን የብሌን እናት ያደረገችው ነገር ነው። ነገሩ ግን የሮቤል ወንድም ነው። ይህ ነገር የተንኮል ከሆነ ሮቤል ያከሽፈዋል ብዬ አስባለሁኝ። የተንኮል ከሳስበ ነገሩ ያው ታስቧል። ከብሌን እናት ከሆነ ተንኮል እንጂ ሰላም የለም። ምክንያቱም የራሄል ዝርያ ስለሆነች ማለት ነው። ተንኮል ነው። ስለዚህ የማነው የሮቤል ታላቁ ወንድም እዛ ቢሮ ለመቅጠር ከብሌን እናት እጅ እዛ ሆኗል። አላስገባም ካለ፣ ካልተቀጠርክ፣ ካልተቀበለ በግድም ቢሆን እናስገድድሃለን ብላለች። እሱም እሺ ብሎ ተቀብሏል። ግን እኔ ዝም ብዬ ሳስበው የጋሽ ግርማ ልጅ ይመስለኛል። ሁለቱም ግርማ ናቸው። አባቱ ጋር አንድ ነው። ያው አባታቸው ነው አንድ መሰለኝ። አዎ እንደው የጽናት ወንድም ይመስለኛል። ጋሽ ግርማም የሌለ ደንግጠዋል። የሆነ የሚያውቀው ነገር አለ ይመስለኛል። በጣም ነው ደነገጠው። ድሮ ከፍቅረኛው የወለደው ይሁን ወይም ደግሞ የነሮቤል አባትም እሱ ይሁን ባናቅም፣ ግን የሆነ ነገር አለ። ይሄ ነገር ደግሞ ጽናት ማጣራት ትፈልጋለች። ብሌን አንቺ ምን አሮጌ ነሽ፣ ሁሉም ነገር የምታጣሪው አሮጌ ነገር ነሽ ብላታለች። እሷ ግን አንድ ያልገባት ነገር ዝም ብሎ ሳይገባት ልታልፈው አትችልም። ይሄ ነገር እኔም እንደዛው ነኝ። አንድ ነገር ዝም ብሎ ነካክቶት ማለት ኖ ወይ፣ በፍጹም ያ ነገር ማወቅ እፈልጋለሁና ያ ነገር ካላወቅኩት ምንም ውስጤ እንትን አይልም። ስለዚህ እንደሷ ነች። አንድ ሰው ማወቅ የፈለገ ነገር በቃ እስከ ጥግ ድረስ ሄዶ ከተጠራጠረበት ነገር ካለ ማወቅ ያው ግድ ነውና ያው ጽናት እንደኔ ነች ማለት ነው። ስለዚህ ማወቅ አለባትም እስከ ጥግ። አሮጌ ትሁን ምን ትሁን እዚህ ጋር የአሮጌት ነው ያወጣ ምናምን አንድ ነገር ምንድን ነው ካልታመነበት ያው እስከሚታመን አሳማኝ እስከሚኖር ድረስ የሆነ ነገር አሳማኝ ከሆነ እንትን እስከዛልን መሄዱ ግድ ነውና ጽናት ይሄ ነገርሽ ወድጄ ልሻለው ሂጂበት ማለት ነው። የሆነ ልጆቹ እኔ የጋሽ ግርማ ይመስሉኛል። በተለይ ደግሞ ይሄ አሁን ትልቁ ማን ነበር? ናትናይ ነው። እሱ በቃ ጋሽ ግርማም አልወደደውም። እዛ እንትን ሊል ማለት ነው ሊቀጠር። እኔም ባይቀጠር ደስ ይለኛል፣ ግን አባቱ ከሆነ ደግሞ በአባትነት ሊረዳው ግድ ነው ማለት ነው። ይሄን ነገር ትንሽ ያጠራጥራል። የዚህ ልጅ አባቱ ይመስለኛል። ጋሽ ግርማስ በዚህ ያክል ለምደነገጠ ምንስ አስደነገጠው? ይሄም ለጥያቄ ምልክት ነው ማለት ነው። የሆነ ነገር እንዳላቸው ነው። ግን ያም ሆነ ይህ በስነ ስርዓት ተቀጥሮ ሰርቶ እናቱ ታማበታለች፣ እሷን ለማሳከም በስርዓት ለመቀጠር ከሆነ ኦኬ። ግን ያን አይደለም። እሱ ስራ ነው የሚፈልገው። የብሌን እናት ደግሞ ተንኮል ነው የምትፈልገውና ያው ይህን ነገር ካሳካው 1/3 እንካፍለዋለን ብላለች። የአንቺ ጥቅም ምንድን ነው ሲላት ያው ተናግራለች ማለት ነው። አንቺ ምን ስለሰራሽ ነው ሲላት ይሄ ሁሉ ማሳካው እኔ ነኝ ብላለች። በዚህ ኦልሬዲ ቃል ተገባብተዋል። ብቻ እሱ ጋሽ ግርማ እንዲቀበለኝ ያው ጸሎት አድርጊ ብሏታል። ጋሽ ግርማ ግን የሆነ የሚጠረጥረው ነገር ስላለ አልተቀበለውም። የዚህ ሁሉም ያው ምን ተፈጠረችው ጽናት ነች። እንዲቀጠርም የአባቱን ለማሳመን የሞከረችው እሷ ነች ማለት ነው። ይሄ ነገር እኔም ባይቀጠር ደስ ይለኛል። በቃ የሆነ እንትን ያሉት ነገር ስላለ ማለት ነው። ልጁ በእርግጥ ስራ ነው የሚፈልገው እንዳያችሁት ከሆነ ወንድሙም እሱም ስራ እየፈለጉ ነበረ። እናታቸው የግድ ማሳከም ስለነበረባቸው ግን ሊያገኙ አልቻሉም። ይህ ነገር ደግሞ የግድ የብሌንን እናት ትዕዛዝ መቀበል አለበት ይህ ልጅ፣ ምክንያቱም ሳንቲም ስለሚፈልግ ማለት ነው። አዎ እንደዛ ይፈልጋል። ስለዚህ መቀጠር አለበት። ለዛ ነው ኦኬ ተቀጠር፣ ችግር የለውም። በስከ መጨረሻ ግን ባቢ ስራ ፍለጋ ብሎ መጥቶ ነበር። በጣም አሪፍ። እንደው ጽናት አሁን ጎበዝ ከሆንሽ
አባትሽም ደስ ስላላለው ይሄ ልጅ ደግሞ መጀመሪያም ሙያው ስላለው እውቀቱም ስላለው ከዛ በፊት የአባቱ ድርጅት ስለሰራ ምንም ሰበብ ሳይፈጠር ከዚህ ድርጅት ይሄ ልጅ ማስወጣት ግድ ነው። የአባትሽን የምትናደቅበት አንቺና አባትሽ የታላቅና እንደ ታናሽ ነው ፍጥጥ ምንም ልትገባቡ አልቻላችሁም። እሱም አባት ነው፣ በሱ ሊመራ ይፈልጋል። አንቺም ደግሞ መጀመሪያ የሆነ አባባል ያስተማረሽን ነገር ያን ነገር ይዘሽ ግግም ብለሻል። በነገራችን ላይ ዛሬ እዚህ ጋር ያየሁት ምንድን ነው በቃ አንድ ነገር ከህፃናታችሁ ወይም ደግሞ አዋቂ ከሆናችሁ የተባላችሁት ነገር ይዛችሁ ምን ይዘን የምናድገው ነገር ይሄ በጣም እንትን ብሏል። ስለዚህ ይሄ ነገር እኔ ብቻ ላይ ሳይሆን አንተም ጋር ይሰራል ስትለው የምር ደስ አለኝ። አዎ ይሰራል። እንደዛ አንድ ሰው አምኖበት ነው ልጁን መቼም ያልሆነ ነገር አያስተምርም። ስለዚህ ያመንበት ደግሞ ግድ ነው ማለት ነው። ይሄ ነገር ወድጄዋለሁ። ከዚህ በኋላ ይከሽፋል ይመስለኛል። ምክንያቱም ባቢ መስራት አለበት ከዛ ድርጅት። አንደኛ አባቷም ደስተኛ ስላልሆነ አሁን ጽናት በግድ ተጭናው ነው። ምናልባት ሰርተፍኬቱ ዋይታ ሌላ አንድ የተናገረችው ነገር እዚህ ጋር እጅግ በጣም ደስ የሚል ነገር ነው። ውጤቱ ይሄም ኬትም ሰብስቦ አምጥቶ ይሆናል ይሁንም ሙያውም አለ ምናምን ስትለው ያው ምንም አልወረደለትም። ግን የሁሉ እንትን ካለው ለምንድነው ሌላ ቦታ እንትን አለም ሲል ዛሬ አባቴ ሁሉም ነገር እኮ ምንድነው በዘመድ በብር ነው አለችው ነገር በትክክል ገልጸዋለች። ይሄ ነገር ማለት ነውና ኖርማሊ ከድራማው ስንወጣ በአሁን ሰዓት ተምረው እንትን ብለው ዋተው ውጤት ይዘው በ3 እና በ4 ዲግሪ ተመርቀው ያሉ ስራ ያጡ ስንቶቻቸውና ምናልባት ትላልቅ ዘመድ ያላቸው ይሄ በቃ ዛሬ በትክክል ቃል በቃል ለገለጸችው ነውና ዘመድ ካላችሁ የሆነ መስሪያ ቤት ሀብታም ስትሆኑ እንደዛ ነው ቶሎ ስራ የምታገኙትና ይሄ ድራማ ቢሆንም ኖርማሊ ነገር ይሄ ነው። በቃ ምንም ቢሆን ተምራችሁ በውጤታችሁ ጎበዝ ብትሆኑ ለምን የፈለገው የማረግ ተመራቂ አትሆኑ በውጤታችሁ አይደለም ስራ የምታገኙትና ጽናት እንዳላችሁ በዘመድና በቃ የሆነ ብር ሲኖራችሁ የሆነ ነገር ከሽፋችሁ ነው ይሄን የሚለው። ይሄ ነገር ወድጄዋለሁ፣ ተመችቶኛል። ስለዚህ ጋሽ ግርማ ለማሳመን ሞክራ ነበረ። በግድም ቢሆን ሳይወድም በግድ ብላለች። ግን የሆነ አስበው ነገር አለ፣ የሚያውቀው ነገር አለ፣ ግልጽ ላደረገው ነገር አለ። ያ በጣም አስደንግጦታል። ከዛ ሁሉም በመጨረሻ ባቢ ስራ መፈለጉ። ሌላ ደግሞ ዛሬ ጽናትና ባቢን ያው በጣም ደስ ብሏቸዋል። እየጠጡም ነው። ሲጠጡ ደግሞ ምን ትዝ አለኝ ታውቃላችሁ? ባለፈው ራሔልና እሱ ጠጥተው ነው ሌላ ታሪክ ያስመሰለችው። አሁን እንደሱ እንዳይሆኑ ፈርቼ ነበረ፣ ግን በሰላምም ጨረሱት። ግን ሰላም የለም። አሁንም እነ ግርምሽ ጋር ሰላም እንዲመጣ ይሄ ልጅ እዛ ግቢ አለመቅጠር። አሁን ምክንያቱም የራሔል እናት የእሱ ሳይሆን ሴትዮ ያሰበችው ነገር ስላለ፣ ሁለተኛ መቀጠር ካለባችሁ ያው ባቢ ነው። ደስ ብሏታል። ራሔልም ማነች ጽናትም አዎ ይሄ ነው እንደው መቅጠር ካለባችሁ ዝም ብሎ አይደለም። የጋሽ ግርማ በጣም ተጨንቋል። ጽናት በጣም ነው ታውቀዋለች አባቷ። ብሌን ደግሞ ስጠይቅ ያው ላስታውስም ብላለች። በጣም እያነጫነጫ ሆኗ ብቻ የሆነ ነገር አለ። እኔ ልጁ ሳይሆን አይቀርምና ግን ሆኖም ቀረም ሲደርስ የምናየው ይሆናል። ከዛ ግቢ መቀጠር የለበትም። የብሌን እናትም ከዛ ግቢ እስካልወጣች ድረስ ሰላም የለም ማለት ነው። እናንተ እሷን ማስወገድ ግድ ነው፣ ከእናንተ ቤት ማስወጣት ወይም ደግሞ ትታችሁት ተከራይታችሁ ሌላ ቤት መውጣት ነው እንጂ እስከ መቼ ከዚች ሴትዮዋ ጋር ትሆናላችሁ? የስራችሁ እንቅፋት የራሳችሁ እንቅፋት። በተለይ ደግሞ የጽናትም እንደዛው እያቃጠለች እንዴ ምን አስበረው ሴትዮዋ ከባቢ መታረቃቸውን ስትነግራት በፍጹም ደስ አላላትም። አንቺ ዛሬ መቼ ተመርሽ፣ ሰረም መቼ ያዝሽ፣ ቤት ተከራይተሽ መቼ ወጣሽ፣ የራስሽ ነገር ገና ምን አውቀሽ ነው ምናምን ብላ እንዴት እንዳዋቀች አይተናል። ስለዚህ ልጄ እንደው አንቺ ሲው የራስሽ ጉዳይ ነው ልጄ ያለች አያችሁ። እሷ ልጇ ነች፣ ያችኛው ደግሞ ልጇን አይደለችም ማለት ነው። እነሱም እያሳቀቀች ስለሆነ ከዛ ግቢ እኔ ትውጣ ነው ምለው። ምን አገባኝ ትውጣ በቃ የእነሱ ጥሩ እስካልሆነች ድረስ ማቃጠር ሌላ በቃ ድርጅቱ አሁን ዙራ በራሷ እጅ ለማስገባት ነው። የድሮም ታሪክ አምጥታለች። ሰውየው ግን ጭንቅ እንዳለው ያው አይተዋለች እና የሆነ ነገር እንደሚፈጠር ከልጁ ምን እንዳወሩ ይገባታል። ምክንያቱም ሁለቱ ስለሚያወሩ ማለት ነው። ኤንዌይስ የዛሬው ይሄን ይመስላል። በተረፈ ሰላማችሁ ይብዛ።
እንኳን ደስ አላችሁ፣ እንኳን ታረቃችሁ። መታረቃችሁ ደስ ብሎናል። ቀጥሉ። ቪዲዮ ላይክ አድርጉት። ሰላማችሁ ይብዛ። ባይ ባይ።